ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። በተሰማችሁ ስሜት ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለኔ ጤንነት ስለተጨነቃችሁ ስለሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም። እዚህ አዲስ አበባ ኡራኤል አካባቢ በ1975 ዓመተ ምህረት ተወልዶ ያደገው ነጻነት ገና የሁለተኛ ደረጃ ተማሪ እያለ የህይወት ጥሪውን ለይቶ በማወቅ ለሚወደው የቲያትርና ጥበብ ራሱን የሰጠና በዚህም ለከፍተኛ ደረጃ የደረሰ አርቲስት ነበር። ተዋናይ፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢ አርቲስት ነጻነት ወርቅነህ በኢትዮጵያ የፊልምና የቴሌቪዥን ታሪክ ውስጥ የራሱን ልዩ የሆነ የአቀራረብ ስልትና የትወና ጥበብ በማሳየት የሚታወቅ ባለሙያ ነበር። ገና የሁለተኛ ደረጃ ተማሪ ሆኖ የራሱን ቲያትር በመድረስ እና ሴት ገጸ ባህሪን ወክሎ በመተወን ጭምር የተሰጠውን ያሳየው አርቲስት ነጻነት ወርቅነህ ይህን ችሎታውን በጠዋት የተረዱት የአማርኛ መምህሩ ቲቸር ተሻለ ካበረታቱት በኋላ በቲያትር ሙያ እንደገፋበት በተለያዩ መድረኮች ሲናገር አድምጠነዋል። በዩኒቨርሲቲ የቲያትር ክፍል ቆይታውም ከመምህራኑ ልዩ ድጋፍና አድናቆት የሚቸረው የያኔው ወጣት አርቲስት ነጻነት እስከ ለተሞቱ ድረስ ሙያውን ለማሻሻል የሚጥር ድንቅ አርቲስት እንደሆነ የሙያ አጋሮቹ ይመሰክራሉ። የቅኔ ጥበብ አጀማመር ሲናገር እንደሚሰማው ነጻነት ወደ ጥበብ ዓለም የገባው ገና በወጣትነቱ ሲሆን በተለይም በኮሜዲ ስራዎቹ የብዙዎችን ትኩረት መሳብ ችሏል። ከሰራቸው ስራዎች መካከል ፍሬሽማን፣ የአንቺው ሌባ፣ FBI፣ ባለቀለም ህልሞች ይጠቀሳሉ። እነዚህ ጥቂቶቹ ናቸው። ነጻነት በተለይ የቴሌቪዥን ኢንዱስትሪውን ከተቀላቀለ በኋላ ስራዎቹን በኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታ የተሰኘውን እጅግ ተወዳጅ ፕሮግራም ከባልደረቦቹ ጋር በመሆን ሲያዘጋጅና ሲያቀርብ ቆይተዋል። ይህ የቤተሰብ ጨዋታ ፕሮግራም በተለይ ከፍተኛ የህዝብ ተቀባይነት ያስገኘለት ሲሆን ከህፃን እስከ አዋቂ የፕሮግራሙ አድናቂ ብቻ ሳይሆን በግንባርና በየቤቱ ተሳታፊ የሆነበት ነው። ነጻነት በጥያቄና መልሶቹ አጋጣሚ ድንገት የሚፈጥራቸው ቀልዶች በእጅጉ ሳቅን የሚያጭሩ ናቸው። ይህ ፕሮግራም በኢትዮጵያ ዊያን ዘንድ ከፍተኛ ተቀባይነት እንዲኖረው የእርሱ ጨዋነት የተሞላበት አቀራረብና ቀልድ ትልቅ ድርሻ ነበረው። ሌላው ቀርቶ በተለየ የንባብ አቀራረብ የሚሰራቸው ማስታወቂያዎች በሌሎች ያልታዩ ልዩ መታወቂያዎች ነበሩ። ነጻነት በስምና በስራ ባልደረቦቹ ዘንድ ተወዳጅ ሲሆን በትህትናው ለስራ ባለው ትጋት እና ሁልጊዜም ሰውን ለማስደሰት ባለው ዝግጁነት የሚወደድ እንደሆነ መላው የኢቢኤስ የሥራ ባልደረቦቹ ይመሰክሩለታል። በኢትዮጵያ የጥበብ ሰማይ ስር በፈገግታው ድምቀት፣ በትወናው ጥልቀትና በሰብአዊነቱ ርኅራኄ ብዙዎችን ሲያስደምም የነበረው አርቲስት ነጻነት ወርቅነህ ነፂ ድንገተኛ ህልፈት መላውን የሀገሪቱን ሕዝብ በከባድ ድንጋጤና ሐዘን ውስጥ ዘፍቆታል። ይህ መርዶ እንደ ሰደድ እሳት ሲሰራጭ ከሀገር መሪዎች እስከ ጥበብ ባለሙያዎች ድረስ ሁሉም የኔ ንጹህ እያሉ እንባቸውን አፍስሰዋል። ጠቅላይ ሚኒስትር አብይ አህመድ የአርቲስቱን ህልፈት ተከትሎ በሰጡት መግለጫ ነጻነት በኪነ ጥበብ መስክ የነበረውን ጉልህ ሚና አስታውሰዋል። አርቲስት ነጻነት ወርቅነህ በድንገት በማረፉ ሐዘን ተሰምቶኛል ያሉት ጠቅላይ ሚኒስትሩ በተለይም በ2016 ዓ.ም የህዳሴ ግድብ አዲስ ዓመት መቀበያ ፕሮግራም ላይ የነበረው ንቁ ተሳትፎና ህዝቡን ለማስደሰት የነበረውን ትጋት በታላቅ አክብሮት አንስተዋል። በሌላ በኩል የኢትዮጵያ የጥበብ ምልክት የሆነው አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ የልብ ስብራቱን በገላጭ ቃላት አስፍረዋል። ውድ ወንድሜ ነፂ፣ እንዳልከው የማንቋቋመው የሚያሳምም ሐዘን ነው በማለት የጀመረው ቴዲ እኛ ያሰብነውና ያቀድነው አልሆነም ሲል የሰው ልጅ እቅድና የፈጣሪ ፈቃድ ስላላቸው ልዩነት
በሐዘን ተቀኝተዋል። ቴዲ አፍሮ ለነጻነት ነፍስ እረፍትን እየለመነ ፍቅር ያሸንፋል ለሚለው መሪ ቃሉ ለቤተሰቦቹ መጽናናትን ተመኝተዋል። የነጻነት ህይወት ገና በልጅነቱ ነበር በትልቅ ፈተና የተጀመረው። እናትና አባቱን ገና በለጋነቱ አጥተው በብቸኝነትና በናፍቆት ያደገው ነጻነት የልጅነት እጦቱን በኪነ ጥበብና በሰው ፍቅር ለመካስ የጣረ ታላቅ ሰው ነበር። ወላጆቹን ቢያጣም እንደ እናትም እንደ አባትም ሆነው ያሳደጉትን አያቱን እጅግ ይወድና ያከብር ነበር። ለቅርብ ወዳጆቹ ደጋግሞ የሚናገረው አንድ ልብ የሚነካ ኑዛዜ ነበረው። ስሞት ከአያቴ አጠገብ በአለልቱ ጊዮርጊስ ቅበሩኝ የሚል ይህ ምኞቱ ከአፈር በታችም ቢሆን አብሯቸው የመሆን ጉጉቱን የሚያሳይ ነበር። የሚገርመውና ልብን የሚሰብረው ግን ነጻነት ከመሞቱ ከአንድ ሳምንት በፊት ወደ አለልቱ ጊዮርጊስ ተጉዞ ቤተክርስቲያኑን ስለማደስና ስለ ልማት ስራዎች ሲመክር መቆየቱ ነው። ሞት በደጃፉ እንዳለ ሳያውቅ ለአያቱ ጓሮና ለዘላለም እረፍቱ ሲዘጋጅ የቆየ ይመስላል። ሆኖም የሀገር ዕዳና የጥበብ ባለቤት በመሆኑ ኑዛዜው ሳይፈጸም በቀብር ስነ ስርዓቱ በታላቁ ሥላሴ ካቴድራል እንዲሆን ተወስኗል። የመጨረሻዎቹ ሰዓታትና የመሪር ጩኸት ድምጾች ያቺ ጥር 8 ቀን የጥበብ ቤተሰብን ያረገደች መርዶ ይዛ በጣች። ነጻነት ለወትሮ የሥራ እንቅስቃሴው ለመውጣት እየተዘጋጀ ልብሱን እየለባበሰ ሳለ ድንገተኛ ህመም ተሰማው። ውድ ጓደኛው ደውሎ አልቻልኩ ሲል የነገረው የመጨረሻ ቃሉ ነበር። ወደ ICMC ሆስፒታል በተደረገው አጣዳፊ ጉዞ ላይ ህመሙ እየበረታ ሄዶ በምሳ ሰዓት ገደማ ያ ሁሉ ፈገግታ፣ ያ ሁሉ የጥበብ ሀብትና ያ ሁሉ የወደፊት ተስፋ ከዚህ ዓለም ተለየ። ይህ መርዶ በስደት ለሚኖሩ ወዳጆቹ የፈጠረው ስቃይ ግን ከባድ ነበር። አርቲስት ሀና ዮሐንስ በባዕድ ሀገር ሆና የሰማችው መርዶ ውስጧን አቃጥሏታል። ጎረቤቶቼ አብዳለች እንዳይሉኝ መኪናዬ ውስጥ ገብቼ ጮኩ፣ አለቀስኩ ስትል የገለጸችው ስሜት የብዙዎችን የልብ ስብራት ይወክላል። የፒያሳ ትዝታዎቻቸው፣ የ4 ኪሎ ሳቆቻቸውና በመድረክ ላይ የነበራቸው ውህደት ሁሉ በቅጽበት ትዝታ ብቻ ሆነ። ጋዜጠኛ መቅደስ ደበሳይም በተመሳሳይ የልብ ስብራት የኔ ንጹህ ነጽዬ ስትል ቀበር ያየችውን ህልም ለማመን ተቸግራለች። ከ2 ዓመት በፊት ያጣችውን አርቲስት አስፋው መሸሻና ነጻነትን እያነሳሳች በ2 ዓመት ልዩነት እናንተን ማጣት አለመታደል ነው ስትል የሐዘኗን ጥልቀት ገልጻለች። ዲያቆን ሄኖክ ኃይሌም ቢሆን የማንቋቋመው የሚያሳመም ሐዘን ሲል የቃለ አብን የነጻነት ነፍስ ለፈጣሪ አደራ ሰጥቷል። ከንቲባ አዳነች አቤቤ፣ አርቲስት ማህደረ ሰፋ፣ አብዱኪያር፣ ጉሳዬ ተስፋይና ሌሎችም በርካታ አርቲስቶች የገለጹት ሐዘን ነጻነት ምን ያህል የብዙዎች መሆኑን ያሳያል። ነጻነት ወርቅነህ ለኢትዮጵያ ሕዝብ ተራ ተዋናይ አልነበረም። የቤተሰብ ጨዋታ ፕሮግራሙ እያንዳንዱ ቤት ገብቶ ደስታን የሚያድል በፊልሞቹ ማህበረሰባዊ እውነታን በሳቅ የሚተርክ የቁም ነገር ሰው ነበር። የአርቲስቱ የቀብር ስነ ስርዓት እሁድ ጥር 10 ቀን በመንበረ ጸባኦት ቅድስት ሥላሴ ካቴድራል ሲፈጸም ከፖርትላንድ የምትመጣው ባለቤቱና ልጆቹ እንዲሁም መላው የኢትዮጵያ ሕዝብ በታላቅ ክብር ይሸኙታል። ምንም እንኳን የነጻነት ስጋ ወደ አፈር ቢመለስም ያለጋስ ፈገግታውና ንጹህ ማንነቱ በኢትዮጵያውያን ልብ ውስጥ ለዘላለም ሕያው ሆኖ ይኖራል። ነጻነት ወርቅነህ ነጽህ ሆይ በምድራዊ ሕይወት እናትና አባትን አተ በብቸኝነት ቢሰማህም ዛሬ መላው ኢትዮጵያ ሕዝብ እንደ እናትና አባት አልቅሶልሃል። ነፍስ በአጸደ ገነት በሰላም ትረፍ።